ኢሳይያስ 9:6 ላይ ትሞግታለህ በተጀመረው ላይ ያ አንብብልኝና ኦኬ ኢሳይያስ 9:6 ላይ ያለው ንገረን አንተ የተረዳኸውን እኛ ማብራሪያ ሰጥተንበታል አለቅነትን በጫንቃው ላይ ይሆናል ስሙም ድንቅ ኃያል መካል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የሚለው አዎ ለማን እንደሆነ መጀመሪያ ንገረንና ከዛ በኋላ ደግሞ ምን ማለት እንደሆነ ደግሞ ምን እንሄዳለን ኢሳይያስን 9:6 ኢሳይያስ 9:6 ላይ ያለው ለማን እንደሆነ መጀመሪያ ንገረንና ከዛ ቀጥሎ ደግሞ ምን ማለት እንደሆነ ደግሞ እናወራለን ማለት ነው። እኔ አሁን ሳብራራ ነበርና ትንቢት ቃል ነው አይደል? ኢሳይያስ የትንቢት ቃል ነው። የትንቢትም መሆን ይችላል፣ ግን መጀመሪያ ጥቅሱ ለማን ነው የሚሰራው? ያ የትንቢት ቃል ነው፣ ለክርስቶስ ኢየሱስ ነው የተነገረው። እስቲ ማስረጃ ስጠኝ። ኢሳይያስ 9:6 ላይ ያለው ለኢየሱስ ፍጻሜ እንዳገኘ የሚያሳይ አዲስ ኪዳን ማስረጃ። ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። የአብ ቃል ሰው ሆኖ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ የተጠራበት የቱ ጋር ነው? ኢየሱስ ይጠራል የሚለው ነው ይጠራል የሚለው አዲስ ኪዳን ላይ ነው ይጠራል የሚለው። እንደዛ ብሎ የተጠራበት ጥቅስ ካለ ስጠኝ ነው ያልኩህ። ችግር የለውም አንተ ልትጠራው ትችላለህ። ይጠራል እኮ አዲስ ኪዳን ላይ ሳይሆን የሚጠራው ሰዎች ይጠሩታል እኮ ነው። ኢሳይያስ 9:6 ላይ ያለው ለኢየሱስ ስለመሆኑ የአዲስ ኪዳን ማስረጃ ያንን ጥቅስ ጠቅሶና ታክሶ ኢሳይያስ 9:6 ላይ ለኢየሱስ ነው ብሎ የተናገረ ሰው ካለ ማስረጃ ስጠኝ ነው ያልኩህ። ያው ሕፃን ተወልዶ አምላክ ተብሎ የተጠራ የለማ ያለ ክርስቶስ ኢየሱስ ስጠኝ እኮ ነው የምልህ እኮ ጥቅስ። አሁን ዝም ብሎ ጨበጣ እንዳይሆን እኔ እለዋለሁ አልክ። ድንቅ መካር ኃያል አምላክ የዘላለም አባት ተብሎ ይጠራል ነው። አሁን አማኞቹ እኛ የምናምነው ጠራ ነው ትንቢቱ ተፈጸመ። ገባኝ ዶክተርዬ። ምንድነው ትንቢቱ የተፈጸመበት ጥቅስ ስጠኝ ነው ያልኩህ። ዶክተር አይደለሁም ሶሪ ዲጄ ነኝ። እሺ ዲጄ ዳንኤል እሺ ስጠኛውን ጥቅስ ለምን ትፈልጋለህ? እኛ እየጠራ ነው እኮ እኛ ድንቅ አምላክ ኢሳይያስ 8:3 ላይ ነብይቱ ወለደችው ሕፃኑን ይላል። ማናት ነብይቱ የወለደችው በወቅቱ? ስንት ላይ ነው ያለው? ኢሳይያስ 8:3 ላይ ኢሳይያስ 8:3 ላይ ነብይቱ አይ ዶንት ኖ እሱን አላውቅም። በወቅቱ የተወለደ ሕፃን አለ ራሱ እኮ ሕዝቅያስ የሚባል ሕፃን በወቅቱ ንጉሱ ተወልዷል። ያ ሲወለድ ሕፃኑ ሲወለድ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ነው ስሙ ድንቅ መካር ኃያል አምላክ የዘላለም አባት ተብሎ ይጠራል። ስሙ ነው የሕፃኑ ስም ነው የሕፃኑ ስም እንጂ እሱ ነው ማለት አይደለም። አብያድ ማለትና ኤልጊቦር ምንድነው ልዩነታቸው? እዛ ላይ ኢሳይያስ 9:6 ላይ አሁን አንተ የጠቀስከው ጥቅስ ላይ ኖ ይሄ ለክርስቶስ ኢየሱስ ትንቢት እንደተነገረ ነው። ገባኝ። አሁን ይኸውልህ አንደኛ የመጀመሪያ ለክርስቶስ ነው የሚልበትን ማስረጃ አልሰጠኸኝም። እኔ ግን በወቅቱ ሕዝቅያስ የሚባለው ንጉስ እናትየው ነብይቱ ወልደዋለች። ኢሳይያስ 8:3 ላይ ነብይቱ ጸነሰች ሕፃኑን ወለደችው ይላል። ስለዚህ ሕፃኑ ሲወለድ ኢሳይያስ 9:6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ነው ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የሚለውን እዛው ላይ ሲፈጸም እናየዋለን። አንተ ደግሞ ይሄ ኢሳይያስ 9:6 ላይ ያለው ሕፃን ለኢየሱስ ነው ብለህ ያልከበትን የአዲስ ኪዳን ማስረጃ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ ጠቅሰና በመረጃና በማስረጃ መሟገትም ትችላለህ ነው። ካለ ጥቅስ ትጠኛለህ፣ ከሌለ ደግሞ ወደ ቀጣዩ ፖይንት እንሄዳለን። ወደ ታች እኮ ስትሄድ እኮ ከ7 ላይ ከዛሬ ጀምሮ አሁን 6 ላይ ምን ይላል? ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸነዋል ይደግፈው ዘንድ በዳዊት ዙፋን በመንግስቱ ላይ በአለቅነቱ ይበዛል የሰላሙን ፍጻሜ የለውም የእግዚአብሔርም ቅንዓት ይህን ያደርጋል ይላል። አዎ ስለ ሕዝቅኤል ነው የሚያወራው። አሁን ምን ማለት ነው የሚለውን ነገር እንየው። ሁለተኛ ነገሥት ምዕራፍ 16 ቁጥር 20 ላይ አካዝ ከአባቶቹ ጋር አንቀላፋ በዳዊት ከተማ ከአባቶቹ ጋር ተቀበረ ሕዝቅያስም በእርሱ ፋንታ ነገሰ ይላል። ሁለተኛ ነገሥት ምዕራፍ 18 ቁጥር 13 ላይ በንጉሱ በሕዝቅያስ በ14ኛው ዓመት የአሦር ንጉሥ ሰናክሬም መጣ ወሰዳቸው ይላል። ከኢሳይያስ 7:17 ጋር ተመሳሳይ ነው። ያን ቀን ይላል ያህዌ ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብ በአባት ቤት ያመጣል እርሱም የአሦር ንጉሥ መምጣት ነው ይላል።
ይኸው ትንቢቱ በሱ ነው የተፈጸመው። አንደኛ ኢሳይያስ 8:7 ላይ እነሆ ያህዌ ብርቱና ብዙ የወንዝ ነፋስ የአሦርን ንጉሥና ክብሩ ሁሉ መጥቶ በዳሩ ሁሉ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገት ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ይሞላልና አለ። ማንን ነው ኢሳይያስ አማኑኤል ሆይ እያለ በሁለተኛ መደብ እያናገረ ያለው? ዲጄ ያ እሱ ለክርስቶስ ላይሆን ይችላል፣ ግን ይሄ አማኑኤል የተባለው ማን ነው? ሕፃኑ ኢሳይያስ እያናገረ ያለው የአሦር ንጉሥ መጥቶ እየጎረፈ ወደ ይሁዳ ሲገባ እያጥለቀለቀም ያልፋል፣ እስከ አንገትም ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ትሞላለችና እያለ ኢሳይያስ በሁለተኛ መደብ አማኑኤል ሆይ ብሎ እያናገረ ያለው ሕፃን ማን ነው? አማኑኤል ማለት ክርስቶስ ኢየሱስም ተጠርቷል በአማኑኤል። አማኑኤል ማለት የተባለው ማን ነው? ኢሳይያስ 7:14 ላይ ያለው ኢሳይያስ 7:8 ላይ ያለው አማኑኤል ሆይ የክንፉ መዘርጋት ብሎ ኢሳይያስ በሁለተኛ መደብ በወቅቱ እያናገረ ያለው አማኑኤል የተባለው ሕፃን ማን ነው? ያ እሱ ለክርስቶስ ላይሆንም ይችላል እኮ አልኩ እኮ። ማን ነው? ለማን ነው እኮ የጠየኩ ያለሁት? ማን ነው ያ ሕፃን? ዲጄ አለ? ያ አለው እየሰማው። ያ ማን ነው? ያ ክርስቶስ ላይሆን ይችላል አልኩ እኮ። ክርስቶስ ካልሆነ ማን ነው እኮ የጠየኩ እኔ። ያ አንብበውና ንገረኛ። አንብበውና አይደለም ስለ ሕዝቅያስ እያወራው ነው ያለሁት እኮ። አሁን ለምሳሌ ለሰላሙ ፍጻሜ የለውም የሚል አመጣ ኢሳይያስ 7:9-7 ላይ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያዘነው ይደግፈው ዘንድ በዳዊት ዙፋን ላይ ይቀመጣል፣ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም፣ የአምላክ ቅናት ይህን ያደርጋል አለ። ዘፍጥረት 11:30 ላይ ሳራ መካን ነበረች ልጅ አልነበራትም ይላል። ለምሳሌ ልጅ አልነበራትም ማለትና ለሰላሙ ፍጻሜ የለውም የሚለው ነገር ተመሳሳይ ቃል ነው፣ ራሱ ተመሳሳይ ነው። ትንቢተ ሁለተኛ ነገሥት ምዕራፍ 20 ቁጥር 19 ላይ ሕዝቅያስም ኢሳይያስ እንደተናገረው አለ የአምላክ ቃል መልካም ነው አለ፣ ደግሞ በዘመኔ ሰላምና እውነት የሆነ እንደሆነ መልካም አይደለምን አለ ይላል። ኢሳይያስ በተናገረው መሰረት ሕዝቅያስ በዘመኑ ሰላም ነበረ፣ ለሰላሙ ፍጻሜ የለውም የሚለው ያንን ያማከለ ነው ብሎ ይናገራል። አንተ ግን ለኢየሱስ ነው ብለህ ያልክበትን ኢሳይያስ 9:7 ላይ ያለበትን የሐዲስ ኪዳን ማስረጃ ስጠኝ እስቲ። ኦኬ ለሕዝቅያስ ነው። እሺ ችግር የለውም ለሕዝቅያስ ነው። ግን አሁን የመጀመሪያው ፖይንቱ ምንድነው? ለማን ይሄ ነገር የተነገረው ለማን ነው? ለሕዝቅያስ ነው። ሕዝቅያስ የሚባል ሰው በወቅቱ የተወለደ ሕፃን አለ። ኢሳይያስ 8:3 ላይ ነብይቱ ጸነሰች ወንድ ልጅም ወለደች። ከዛ ሕፃኑም ይላል መልካሙን ለማወቅ ክፉን ለመጥላት ሳያውቅ የፈራቸውን የሁለቱን ነገሥታት ነገር ባድማ ያደርጋልና እየተባለ ተነግሯል። ያ ሕፃኑ ማን ነው ስንል በወቅቱ የተወለደ ሕፃን አለ። አንደኛ የመጀመሪያው ማለት ነው አማኑኤል የሚባል ሕፃን አለ። ኢሳይያስ 7:14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግጥ ጸንሳለች ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ኢማኑኤል ማለት የሁለት ቃላት ውቅር ነው። ኢማኑ ማለት ከኛ ጋር ማለት ነው። ኤል ማለት አምላክ ማለት ነው። አምላክ ከኛ ጋር ነው ማለት እንደ መላኤል፣ ይሽማኤል፣ ሳሙኤል፣ ባቱኤል፣ እስራኤል፣ ገብርኤል እንደሚባለው ኤል የምትለዋ በመነሻና በመድረሻ ቅጥያ ላይ ትመጣለች። ኢሳይያስ 8:3 ላይ ወደ ነብይቱም ቀረብኩኝ እርሷም ጸነሰች ወንድ ልጅም ወለደች ይላል። ከዛ አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ይሞላልና አለ። ኢማኑኤል የሚባለው ሕፃን በወቅቱ የተወለደ ሕፃን ነበረ። ኢሳይያስ 7:16 ላይ ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸውን የሁለቱን ነገሥታት ሀገር ባድማ ትሆናለችና አለ። ሕፃኑ አባትና እናቱን መጥራት ሳያውቅ የደማስቆ ሀብትና የሰማሪያ ምርኮ በአሦር ፊት ይወስዳልና አለ። እነ አሦር እነ ሰማሪያ ምናምን ነበሩ በዛን ሰዓት፣ ኢየሱስ በተወለደበት ሰዓት አልነበሩም። ስለ ሕዝቅያስ ነው የሚያወራው ትንቢቱ ማለት ነው። ከዛ አሁን ምንድነው ፖይንቱ? አልማ የሚለው ቃል ነው። አልማ ማለት ድንግል ብለው ነው አማርኛ ያስቀመጡት። ልጃገረድ መሆን ይችላል፣ ወጣት ሴት መሆን ይችላል፣ ኮረዳ ቆንጂት መሆን ይችላል። ለምሳሌ ዘፍጥረት 24:43 ላይ ውሃ ልትቀዳ ለምትመጣው ቆንጆ ጥቂት ውሃ ከእንስራሽ አጠጪኝ አላት ይላል። ርብቃ ቆንጆ ተብላለች። ቆንጆ የሚለው የዕብራይስጥ ቃል አልማ ነው የሚጠቀመው። ኦሪት ዘጸአት ምዕራፍ 2 ቁጥር 8 ላይ ብላቴናይቱ ሄዳ የሕፃኑን እናት ጠራችው ይላል። ለምሳሌ የሙሴን ያሳደገችው ሴት ፈርዖን ቤት የነበረችው ማለት ነው። ሕፃኑን የጠራችው የሕፃኑን እናት የጠራችው ሰው ብላቴናይቱ ይላል። አልማ ተብሎ ነው የተቀመጠው ቃል። ስለዚህ አንድ ወጣት ሴት አግብታ ትወልዳለች። የምትወልደው ልጅ ስሙ አማኑኤል ተብሎ ይባላል ተብሎ ተጠቅሷል ማለት ነው። ስለዚህ ሕዝቅኤል የሚባለው ማን ነው? ሕዝቅያስ የሚባለው ንጉስ በወቅቱ ተወልዶ በዙፋኑ ላይ በዳዊት ዙፋን ላይ ተቀምጧል። ስለሱ ነው የሚያወራው እያልኩ ነው ያለሁት።
ኦኬ ችግር የለውም። ግን ለክርስቶስ የተነገረለት ትንቢት አለ። በዮሐንስ ላይ የተነገረ ትንቢት ለክርስቶስ የተነገረ አይደለም? ምኑ ላይ? ዮሐንስ ስንት ላይ? ዮሐንስ 1:1 ላይ የተነገረው ኖ። አሁን የኢሳያስ መጽሐፍ ነው ይላል ዮሐንስ 1:1 ኖ የኢሳያስ መጽሐፍ አይሁን። ግን አሁን እያወራህ ኢሳያስ 9:6 ላይ ያለው ነው እያወራን ያለው ነው። ኢየሱስ በስጋ አልተገለጠም የሚል ትምህርት ለማስተማር ጥያቄ ኢየሱስ በስጋ ተገልጧል አልተገለጠም ሳይሆን ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ብሎ የተጠራው ለማን ነውና ኃያል አምላክና የዘላለም አባት ማለት ምን ማለት ነው የሚለውን እያየን ያለ ነው። አሁን ዳይቨርት አታድርገው። እኛ ለክርስቶስ ነው ብለን ለምን አንድ የተሰጠን ምንድነው? በስጋ የተገለጠ ከድንግል ማርያም ተወልዶ በስጋ የመጣ አምላክ ስለሆነ ያንን ለክርስቶስ ነው ብለን ነው የምንቀበለው እኮ። ማስረጃ እኮ ነው የፈለኩት፣ ደሊል ነው ያስፈለኩት። ያለ ደሊል ማውራት ይከብዳል እኮ ዲጄ። አሁን አንተ ምትለው ልበልሽ ተመሳሳይ እኮ ይኸውልህ ቃል ነበረ በእግዚአብሔር ዘንድ ነበረ እያለ ሌላ አርስት ነው። ዮሐንስ ወንጌል 1:1 ላይ ኤን ሃርኬ ሄኖሎጎስ ካይ ሆሎጎስ ፕሮስቶንቲዮን ካይ ቴዎስ ሄን ሆሎጎስ ኢን ዘ ቢጊኒንግ ዋዝ ዘ ወርድ ዘ ወርድ ዋዝ ዊዝ ጋድ ጋድ ዘ ወርድ የሚለው ነገር በመጀመሪያ ቃል ነበር እያለ የሚያወራው ለብቻው ራሱን የቻለ አርስት ነው። እኛ እያወራን ያለ ነው ቤት ውስጥ እየተነጋገርን ያለ ነው ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ያለው ድንቅ መቅጣን ተወልዶናል ወንድ ልጅም ተሰጥቶናል አለቅነትን በጫንቃው ላይ ነው ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የተባለው ለማን ነውና መቼ ነው የሚለው ነው ፖይንቱ ያለው። ይሄንን ማብራራት ከቻልክ አብራራልን። ይሄንን ማብራራት ካልቻልክ ደግሞ ሌላ አረስት ነው ያሉት ለሌሎቹ እድል ስጥ ማለት ነው። ኢሳያስ 9:6 ላይ ድምዳሜ ላይ ያደርሳል ወይ? ለኢየሱስ አምላክነት እንደ ማስረጃ ሆኖ መጠቀስ ይችላል ወይ? ጥቅስ ከመነሻውኑ የሚያወራው ስለማን ነው? አንደኛ ነገር። ሁለተኛ ነገር ደግሞ ኤልጌቦር እና አብያድ የሚለው ቃል ፕሪፊክስ እና ሰፊክስ ሆኖ በሚመጣበት ሰዓት ላይ ስም ነው የተባለው። እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትጠራዋለች ካለ በኋላ ከዛ 8:3 ላይ ወለደችው ሴትዮዋ ድንግሏ ማለት ነው አልማ የተባለችው ልጃገረዷ ቆንጂቷ። ከዛስ ምን አደረገች? 8:8 ላይ ደግሞ ኢሳያስ ሲያናገረው ታያለ ያንን ሕፃን። ስለዚህ በወቅቱ የተወለደ ሕፃን አለ። ያ ሕፃን እስቂያስ ይባላል ማለት ነው። ንጉስ እስቂያስ ይባላል። ከዛ 9:6 ላይ ስለተወለደ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትን በጫንቃው ላይ ነው አለ። ስሙም አለ የሕፃኑ ስሙ ነው የተባለው፣ ማንነት አልተባለም። ስሙ ነው ኃያል አምላክ የዘላለም አባት የሰላም አለቃ ማለት ነው። ኃያል አምላክ የሚለውን ለአምላክነቱ ከተጠቀማችሁ የዘላለም አብ የሚለውን ለአብነቱ ለማን ተጠቀሙ? ኢየሱስ አብ ነው ዲጄ? ኢየሱስ አብ አይደለም፣ ያ አብ ቃል ነው። ይኸው ስሙ የዘላለም አብ ነው ይላል። የዘላለም አባት ነው የሚለው አብ ማለት አብ ይላል የዕብራይስጡ። በግዕዙም ደግሞ አብ ነው የሚለው። አብ ማለት ምን ማለት ነው ትርጉሙ? አብ ማለት አባት አይደለም። አባት እና አብ ይለያያል። አብ ማለት የእግዚአብሔር አብ ማለት ነው። እግዚአብሔር አብ ማለት ትርጉሙ ምንድነው? አብ ማለት ትርጉሙ ምንድነው? ትርጉሙ አባት ነው ግን ይለያያል። እግዚአብሔር አብ የሚለው በእንግሊዝኛ አድርገልኝ እስቲ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው የምንለው። በእንግሊዝኛ አድርግልኝ። እግዚአብሔር አብ የሚለው በእንግሊዝኛ አድርግልኝ እንዲቀለኝ እስቲ እንዲገባኝ። አብ የሚለው ትርጉም እንዲገባኝ። ፋዘር ነው የሚባል የምልህ በትርጉም አለው የራሱ እኮ አማርኛም ራሱ ትርጉም አለው ይፈታል። አብርሃም ማለት ምን ማለት ነው? እሺ ሩክ ሳትሄድ አብርሃም ማለት ምን ማለት ነው ትርጉሙ? አብርሃም ማለት ምን ማለት ነው ትርጉሙ? እኔ እንጃ አብርሃም ትርጉሙን ምን ማለት ነው? አብ ማለት ምን ማለት ነው? አብርሃም ነው ስሙ ራሱ። አብ ማለት አባት ማለት ነው። ረሃም ማለት ብዙሃን ማለት የብዙሃን አባት ማለት ነው። አብርሃምም አብ ተብሏል። ያ አቢጌል የምትባል ሴት ታውቃለህ? አቢጌል የምትባል ሴት ታውቃለህ? በባይብል እሷም አብ ተብላለች። አዎ፣ ስለዚህ አብ ማለት ትርጉሙ አባት ማለት ነው። አሁን ኢሳያስ 9:6 ላይ ሕፃኑ የዘላለም አባት ነው ሲል የዘላለም አብ ነው እያለ ነው ያለው። አብ የሚለውን ስሙ ነው እንጂ የሕፃኑ ራሱ ማንነቱ ወይም ምንነቱ አብ ነው ማለት እንዳልሆነ ሁሉ ኃያል አምላክ የሚለውም አምላክ የሚለው ኤልጊቦር የሚለውም በተመሳሳይ አምላክ የሚለው ቃል ልክ እንደ ኤልያስ እንደማለት ነው። ኤልጊቦር እንደሚባለው ኤልያስ፣ ገብርኤል፣ ሚካኤል፣ ሩፋኤል፣ ፋኑኤል ስትል ኤል ማለት የኤሎሃ ብዙ ቁጥር ማን ነው? ምጻረ ቃል ነው። አንጽሮተ ቃል ነው። ራሱ አብሪቪዬሽን ነው። እኔ አሁን አልተቃወምኩም። ያ የተጻፈው አሁን ያነበብክልኝ ኢሳያስ 9:6 ላይ ያለው የሕፃኑ ስም እንጂ ሕፃኑ በማንነቱም በምንነቱም አብ ነው አባት ነው ማለት አይደለም ነው የኔ ደግሞ አርጊመንት።
ያ ይኸውልህ መጽሐፍ ቅዱስ በሰዎች ነው ተወራርሶ የመጣ ነው እንጂ ራሱ አይደለም። በሰዎች ተወራርዶ በቅብብሎሽ የመጣ ነው እዚህ ድረስ የደረሰው። እኔ መጽሐፍ ቅዱስ እንዴት መጣ የሚለውን ነገር አይደለም እንትን ፖይንቴ። የትርጓሜ ስህተት ይኖረዋል በሰዎች የትርጓሜ ስህተት ካለ ሊኖረው ይችላል በሚለው ሜቢ ማ አይሆንም እምነት የትርጓሜ ስህተት ካለው ጠቅሰህና አጣቅሰህ ይሄኛው ከዚህኛው ሪፈረንስ ጽንሰ ሀሳቡን ነው የምንረዳው። ቃላት አንለቅምም እኮ ጽንሰ ሀሳብ ነው የምንረዳው። ዋናው ፍሬ ሀሳቡን ነው የምናምነው እንጂ እኮ በቃላት ሕግ የምንመራ አይደለንም ክርስቲያኖች እኮ። ስለዚህ ኢሳይያስ 9:6 ላይ ግባና እንትን በል ቀጥል ከቻልክ። ባይሆንም ይኸውልህ ያኛው ለክርስቶስ ባይጠቀስም ለተጠቀሰው ሰው ተጠቅሷል። ያ ግን የኛን እምነት የሚሸራርፈው ነገር የለም። አሁን ስለመሸራርፍ እኮ አይደለም እኮ እያወራን ያለ ነው ዲጄ። አሁን ፖይንት ምንድነው? ማርጂናል ፖይንት ነው እያነሳ ያለው እኛ ፎካል ፖይንት ነው እያነሳ ያለ ነው። ለክርስቶስ ላይ ገልጽ ይችላል ያ ፓርት እኔ አሁን ለክርስቶስ ይመስላል። ኢሳይያስ 9:6 ላይ ያለው ለኢየሱስ አምላክነትም መሆን አይችልም፣ ለኢየሱስ ማንነትም መሆን አይችልም። እንደ ድርብ ትንቢት ልንጠቀምበት እንችላለን። ደብል ፕሮፌሲ ትክክል ያ ላይሆን ይችላል። ግን እሱ መጽሐፍ እንደዛ ነው ማለት ነው። ሳልኖር አለ ሳልኖር ደግሞ እናወራው ለሱ ደግሞ እድል እንስጠው እስቲ። እናመሰግናለን ዲጄ አለውኝ ኡስታዝ መቀጠል ትችላለህ በኢሳይያስ 9:6 ላይ። እሺ አመሰግናለሁ ኡስታዝ። ያው መነታረክ ነው ኢሳይያስ 6 ላይ ያው እኛ ለክርስቶስ የምንቀበለው ምክንያቱም የኢሳይያስ አብዛኛውን እኛ የብሉይ ኪዳን መጻሕፍቶች ስለ ሶስት ነገር ያጠነጥናሉ ብለን ነው የምናስብና አንደኛ እዛ ጋር ስናየው የገብርኤልን ብስራት ሉቃስን እናያይዛለን። ነብዮቹም ደግሞ እባክህ ሰማይን ቀደህ ውረድ እያሉ የተናገሩበት ቀን አለ። ያው ፍጻሜው ደግሞ ለኢየሱስ ክርስቶስ ነው ብለን ነው የምናምን። አሁን አንተ ደግሞ በምትተነትነው እንግዲህ የግድ በሌላ በራስ መረዳት ነው ሄድክ ካገኛቸው መጽሐፎቹ። እኛ ግን በክርስቶስ ፍጻሜውን አገኘ ብለን ነው የምናምን። ምክንያቱም አሁን ያልከው ሰውዬ ሰላም አለቃም አልሆነም። ከዛ አንፃር ነው ኡስታዝዬ። ኦኬ ኢሳይያስ 9:6 ላይ ያለው ለኢየሱስ ለመሆኑ ምንድነው ማስረጃችን? አዲስ ኪዳን አዲስ ኪዳን ላይ የሉቃስ ወንጌል ምዕራፍ 1 ቁጥር ገብርኤል ሲያበስራት እነሆ ሕፃን ትወልጃለሽ የሚለው ያንን ነው የምንመስለው። ሕፃን የሆነ ሁሉ ኢየሱስ ነው ብሎ ድምዳሜ ላይ እንዴት መድረስ ይቻላል? ኢሳይያስ 9:6 ላይ ያለው ሕፃን ኢየሱስ ነው ለማለት የሚያስደፍረ ምንድነው? የትኛው ኃይለ ቃል ነው የመጽሐፍ ቅዱስ የአዲስ ኪዳን ላይ? ኢሳይያስ ትንቢቶቹን ሲናገር ስለ ክርስቶስ መሆኑን የኢሳይያስ ብቻ አይደለም። አንዳንድ ትንቢቶቹ እኮ ከመጽሐፍ ላይ ስናይ አንዳንዴ ለጊዜው የሆነና ፍጻሜው ግን ለክርስቶስ የሆኑ ትንቢቶች አሉ አብዛኛውን እና እዛ ጋር ደግሞ መጥቶ ወናው ትጸንስ ወተወልድ ወልደ ወትሰምይ ወስመ ኢየሱስ ዋቢ ወይስመ ወልደ እግዚአብሔር ሉል ወይ እግዚአብሔር አምላክ የዳዊትንም ዙፋን ይሰጠዋል ይላል። ራእይ ላይ ደግሞ እኔ የዳዊት ስርና የዳዊትም ኮከብ ነኝ የዳዊት ዘርና ስር ነኝ ይላል ራእይ ላይ ስንመጣ። ከዛ አንፃር ያው ለኢየሱስ ክርስቶስ ፍጻሜውን እንዳገኘን እናገራለን። የዳዊትን ዙፋን ይሰጠዋል አለ። እሱ ደግሞ መጣና እኔ የዳዊት ዘርና የዳዊት ስር ነኝ የንጋት ኮከብም ነኝ ይላል። አዎ እናንተ እንግዲህ በምትመጡት ያው ውዳሴ ማርያም ላይም እኮ ቅዱስ ኤፍሬም እንደዛ ነው አይደለ? ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዘው ለአዳም ህዙነ ወትኩዘ ልብ ወያግቦ በተዘጋት መንበሩ ሰአሊ ለነ ቅድስት ይላል አይደል? አዎ ልክ ትክክል ነው። አሁን የሰኞ ውዳሴ ማርያም እግዚእ የሚለውን እስቲ ውዳሴ ማርያም እስቲ ዘሰኞ ቀሽርልኛ እንዴ። ፈቀደ ያግዞ ለአዳም ህዙነ ወትኩዘ ልብ ወያግቦ አበዘትካ መንበሩ ሰአሊ ለነ ቅድስት። ያው ዛሬ ግን መስተጋብ ነው ያለ የሰኞ መስተጋብ። አዎ እናንተ እንትን ነው ወለቡ የሚለው አለ አይደለ እኮ እንትን ነው አይደለ? አብይ ጾም አይደለ? አሁን አብይ ጾም ሲሆን አሁን ወለቡ የምትባላለች የመጀመሪያ ስንኝ ናት። ወለቡ ማለት ወለቡ ጽራህዬ እንትን ላይ የምትገኝ ናት። ከዳዊት የተውጣጣ ነው። ወለቡ
ጸባህየ ወአጽማኒ ቃለ ስእለትየ። ያው ታውቀዋለህ ትርጉሙን፣ ስማኝ የቃሌን ምኞት ማለት ነው። አዎ አሁን እንትን እጠራሃለሁ። እኔ ማስታውሰው ፍልሰታ ላይ ውዳሴ ማርያም አንድምታ ሲነበብ ውዳሴ ማርያም እንትን ስንል ነው ራሱ የዜማ ማለት ነው። እስከ መስተጋብ ድረስ ሄጃለሁ እኮ እኔ ሄጄ ነበር እስከ መስተጋብ። ከዛ በላይ ዘለቀ ነገር የለኝም። አሁን እኔ ውዳሴ ማርያም ላይ ፍሬ ከርሳ አድሃነ ኩሎ ዓለመ ወሳረ ምኔነ መርገመ ወገብረ ሰላመ በማእከሌነ በመስቀሉ ወበትንሣኤው ቅዱስ። አሁን ይሄ ስለ ክርስቶስ ነው። ወሳረ ምኔነ መርገመ መርገምን ሻረ በመስቀሉ ቅዱስ በሆነ በመስቀሉ በማእከሌነ በመስቀሉ በእኛና በሱ መካከል ሰላምን ሰራ የሚል አለ። ያሙስ ውዳሴ ማርያም ደግሞ አንቀጸ ብርሃን ላይ አንቲ ውእቱ ጽቡሩክ ዕፀ ሕይወት ወዕፀ መድኃኒት እየንተ ዕፀ ሕይወት ዘውስተ ጎነ ዘኮንኪ ዕፀ ሕይወት በዲበ ምድር ፍሬኪኒ ፍሬ ሕይወት ውእቱ ወዘበላ እምኔው ሕይወት ዘለም ያዩ ጽያ ሰራይ ምንኪዝ የማህፀንሽ ፍሬ። አሁን ይሄ ወልድን ነው የሚያመጣው እና እያንዳንዱ ወንጌል ውዳሴ ማርያም የክስተት መስተጋቡም ስለ ማርያም ግን ለክርስቶስ ነው የሚናገር። በማርያም በኩል አንቀጸ ብርሃን ነው ያልከው፣ ውዳሴ ማርያም ሐሙስ ነው ያልከው። አንቀጸ ብርሃን ነው አንቲ ውእቱ ጽቡሩክ ወዕፀ ሕይወት ወዕፀ መድኃኒት እየንተ ዕፀ ሕይወት ዘውስተ ገነት የሚል አንቀጸ ብርሃን ላይ ያለ አንቀጸ ብርሃን ላይ አንቲ ውእቱ ንጽሕት ውዳሴ ማርያም ደግሞ ድንግል ህሪ ዘነበርኪ ውስተ ቤተ መቅደስ ከመታወት ዘግቡር የሚለውን ነው የፈለከው። ዘነበርኪ ውስተ መቅደስ አረሳሁትም ማለት ነው። እኔ ማስታውሰው ይወድስዋ ነው። በጣም ይወድስዋ መልአክ ለማለት ለውስተ ውስጣቴ መንጦላት ወይ ብልዋ ባህኪ ማርያም ሀዳሱ ጣዋ ይቤላ መልአክ ለማርያም ተወከፊዮ ለቃለ ሀቤክ እያለ የሚለው ትዝ ይላል። አዎ እሱ ነው ትዝ የሚለኝ። ይህ አሁን ብስራትን ነው የወድስዋ መላእክት ለማርያም እንዲህ አመለክቷታል። ተወከፊዮ ለቃለ ሀቤክ ይህንን የቃልን ተቀበይ እያለ የሚናገር አብዛኛው ነው። ምስጋናው ሁሉ ለክርስቶስ ነው። በነገራችን ላይ ድጓውም ጸመድጓውም ዚቁም ቅዳሴውም ጉባኤ ቃና እንዴት ነው? ጉባኤ ቃና አለ። ጉባኤ ቃና አሃዌ ነረግዲ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማይት ሀገር ይላል አይደል? አሃዌ ነረግዲ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማይ ሀገር ታደርሳለች። ጥሩ ነው። ለዛ ነው ራሱ ጉባኤ ቃና ሀገር ታደርሳለች። አሃዌ ነረግዲ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማይት ሀገር ይላል። የሐምሌ ዚቅ ምን ይላል ራሱ? የሐምሌ ዚቅ ምን ይላል? የሐምሌ ዚቅ ታስተውላለህ? የሥላሴ የሐምሌ 7 ዚቅ ዘሥላሴ የሚለው ምን የሚለው ምን ይላል? ስለ ሥላሴ ብዙ በቃል ያልያዝኩትም እሱን መጽሐፉ ይላል እንጂ እውነታ ብታነብልኝ እፈተዋለሁ። ኦኬ እንትን ካለ እጅ ላይ አለ። ቆይ ላውጣልህ። እሺ እንደዛ ከሆነ የእንትን ማለት ነው እጄ ላይ የለም። እኔ ላውጣው። እሺ ኡስታዝ እስከዛ በኋላ ታታብናል። ልጆች 100,000 መግባት አለበት። እሺ 100,000 አልገባው ይባካችሁ። ኮፒ ሊንክ አድርጉ። እሺ ኮሜንት ቀንሱ። ይቅርታ ስልክ መጥቶብኝ ነው ሳልኖር መጥቻለሁ። ችግር የለም። እሺ ምን ይላል መሰለ? ሐምሌ 7 የነበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ቀን በዋዜማው ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሉ ይላል። ምን ማለት ነው? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም፣ አንድ አምላክ የሆነን ቅድመ ዓለም የነበረን እናምልክ። እንደዛ አይደለም የሚለው በደንብ ይኸው ራሱ ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሉ አንቅድመ ዓለም የነበረውን ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን ይላል። ልክ ነኝ? አዎ እኮ እንደዛ እኮ ነው። ከዓለም በፊት ወነአምን በካሉ እግዚአብሔር ዓለም ሀሎ ካለ እሺ ወነአምን በካሉ እግዚአብሔር ዘበብላኩ ለአብ ይመስሎ ይላል።
ወነአምን በካለ እግዚአብሔር ዘበምን ወነአምን በካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ አብን በሚመስለው በእርሷው መተካከልን እንደ መቀባት አልቆጠረም። አይደለም በካሉ እግዚአብሔር ይላል። አትዝለለው። በካሉ እግዚአብሔር ይላል። በቃሉ ነው በካሉ እግዚአብሔር እኮ። እሺ ምን ማለት ነው? በካሉ እግዚአብሔር ማለት ነው በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ነው አይደል የሚለው? አዎ ሁለተኛው እግዚአብሔር ማን ነው? አዎ እሱም በሚመስል ማለት ነው እኮ። ሁለተኛው እግዚአብሔር ማን ነው? እግዚአብሔር ወልድ እኮ። ሁለተኛው እግዚአብሔር ነው እግዚአብሔር ወልድ እግዚአብሔር ይባላል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር ሁለተኛው እግዚአብሔር ይባላል ወይ ነው የጠየኩህ። ሁለተኛው እግዚአብሔር ይባላል ወይ? የተወለደ ስለሆነ ከሱ የወጣ ከባህሪው የወጣ አንዱ እግዚአብሔር ማን ነው? አንዱ እግዚአብሔር አብ አለ፣ አንዱ እግዚአብሔር ደግሞ እግዚአብሔር ወልድ አለ። እግዚአብሔር ይላል። አንዱ እግዚአብሔር የሚባለው አብ ብቻ ነው የተቀመጠው ነገር ራሱ የሚለምን ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ አለ። ከዛ ሁለተኛው ደግሞ ወነአምን በካሉ እግዚአብሔር ዘበመልክናሁ ለአብ ይመስሎ አለ። ወነአምን በካሉ እግዚአብሔር አለ። ካሉ እግዚአብሔር የተባለው ማን ነው? ሁለተኛው እግዚአብሔር እግዚአብሔር ወልድ ነው። እግዚአብሔር አብን አነሳ፣ እግዚአብሔር ወልድን አነሳ። እሺ ቅዱስ አላነሳም። ቀጣይ ካለ መንፈስ ቅዱስ ነው ይጠራል። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ዘይመልክ ሁሉ በሁሉ የሚሞላ። እሺ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። የመጀመሪያው እግዚአብሔር ማን ነው? እዚህ ላይ አሁን ምንድነው ሰት ያገኘህበት? የመጀመሪያው እግዚአብሔር ማን ነው? አንድ እግዚአብሔር የተባለው እግዚአብሔር አብ። ኦኬ ሁለተኛው እግዚአብሔር ማን ነው? አንድ እግዚአብሔር አብ። ሁለተኛው እግዚአብሔር ማን ነው? እግዚአብሔር ወልድ። ሶስተኛው እግዚአብሔር ወልድ። ሶስተኛው እግዚአብሔር ማን ነው? እግዚአብሔር መንፈስ ቅዱስ። ስንት እግዚአብሔሮች ናቸው ሶስቱ? እንደምንለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንላለን። እግዚአብሔር ናቸው። እግዚአብሔር ወልድ አለ። እነዛ ሶስቱ እግዚአብሔሮች ስንት አምላክ ናቸው አይደለም ያልኩ። ስንት እግዚአብሔሮች ናቸው እነዚህ እግዚአብሔሮቹ? አዎ አንድ እግዚአብሔር አለ። በሶስት ማለት እንጠራዋለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኮ። አንዱ እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛ እግዚአብሔር ተብሎ መጠራት ይችላል? አዎ ይጠራል። ግን መለኮታቸው አንድ መለኮት፣ አንድ ፍቃድ፣ አንድ አገዛዝ ነው ያላቸው። መለኮት ሶስትነት የለውም። አክባሪ አለ፣ ከባሪ አለ፣ ክብር መሆን አለ። ሲያከብር በከፈለው ስጋ አብም ወልድም መንፈስ ቅዱስም አብረው አክብረዋል። ስለዚህ መለኮት ሶስትነት አለው ማለት ነው። ክብር መሆን ግን የማን ነው? ክብር ሶስትነት የለውም። አንድ መለኮት ነው ያላቸው። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል ይላል። እስቲ ግዕዙ አለኝ እኔ ግዕዙን ትነግረው ምናልባት ከላይ ጀምረ ዘቀዳሚት ምዕራፍ 4 ቁጥር 68 ግዕዙ እስቲ ንገረኝ። መልክ ምን ላይ ነው? ሰይፈ ሥላሴ እሺ ዘቀዳሚት የቀዳሚት ነው። ዘቀዳሚት ሰይፈ ሥላሴ ዘቀዳሚት ያው የቀዳሚው ማለት ነው። ከፍ ብላ አንበው እስቲ። ዘቀዳሚት ነው። ቀዳሚ የቀዳሚው እኮ ነው። ሰይፈ ሥላሴ የቀዳሚ የሰኞ የማክሰኞ አለ። የቀዳሚ ዘቀዳሚት የቀዳሚ ምዕራፍ 7 ቁጥር 68 ላይ ያው እሺ ዘቀዳሚት። እሺ ምዕራፍ ስንት ነው? ምዕራፍ 7 ቁጥር 68 መልክ ላይ ነው እንዴ ያለ? ሰይፈ ሥላሴ ነው ያልኩ። መልከ ሥላሴ አይደለም ያልኩ። መልከ ሥላሴ ሳይሆን ሰይፈ ሥላሴ። ሰይፈ ሥላሴ ነው። ሰላም አለይኩም።
ሰላም አለይኩም ነቢይ አለው ይፈትላችሁ ከፈለጋችሁ ኡስታዝ ልክፈትሎት እንዴ? ሰላም ወራህመቱላሂ ወበረካቱ። ምን አልከኝ? ልክፈትሎት ኡስታዝ ሰይፈ ስላሴ? አዎ ከፈለክ ክፈትለት። ያው እሱ እንትን ካለ ማለት እሱ አለኝ ስላለ ነው ለሱ ቅድሚያ የሰጠ ነው። ሰይፈ ስላሴ አዎ ክፈተው እስከዛ ክፈተው ዘቀዳሚት ክፈተው አለ። ቆይ ስክሪንሾት አድርጌ ያስቀመጥኩት አለ ከዚህ በፊት ያው ይታዩታል። ሳኖር ይታዩታል። ምን የሚለው ነው? ለሁለት ለማይከፈል አዎ ለሁለት ለማይከፈል ለመለኮት ሶስትነት ምስጋና ይገባል። ስለዚህ ለመለኮት ሶስትነት ይላል። መለኮት ምንነት አለው? ከላይ እንግዲህ ለአንድ ዙፋን ያለ መከፋፈል ለመለኮት ሶስትነት ምስጋና ይገባል አለ። መለኮት ምንን ስንትነት አለው? መለኮት ሶስትና አሁን አብ የራሱ የሆነ አብ አብ መገኛ ነው። አይ እነዛ አላልኩም እኮ እንደዛ ብላችሁማ እንደማታስተምሩ አውቃለሁ። ራሱ እነዛ ቅዱስ አንድም ሶስትም ናቸው አይደለ? መለኮት አይከፋፈልም። አዎ ግን መለኮት ያ መለኮት ሶስትነት አለው ነው የሚለው። እግዚአብሔር አብ፣ እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ የሚባሉ ሶስት መለኮት በአካል እነዚህ ችግር ቢኖርባቸውም ዶግማ አይደሉም መጽሐፎቹ። አይ ችግር የለውም። መለኮት በአካል ስንት ነው? መለኮት ስንት ናቸው አይባልም። መለኮት በአካል ስንት ነው? አንድ መለኮት በአካል ስንት ነው? አንድ መለኮት በአካል ስንት ነው? እንደ ሰይፈ ስላሴ መለኮት አካል አለው። እስቲ ነቢይ ላውጣለት እስቲ ዘረቡ እንደ ሰይፈ ስላሴ ወይስ መለኮት በአካል ስንት ነው ይላል? እንዳስተምሩት ወይስ እንደ ሰይፈ ስላሴ? እንደ ሰይፈ ስላሴ እኮ ነው። ሰይፈ ስላሴ የራሱ መጽሐፍ ነው። ቢሆንም ሰይፈ ስላሴ አሁን አንደኛ በሊቃውንት ጉባኤ የሚታይ አይደለም። ማንኛውም ሰው የሚያሳትመው አንዳንድ ችግሮች እንኳን ቢኖርበት የነበረ ነው። የሚስተካከል ካልተቀበላችሁ ችግር የለም። መለኮት በአካል ሶስት ነው ይላል። በአካል ሶስት እኮ የሚሆነው እንዴት መሰለህ ሀጂ? ወልድ የራሱ የሆነ መለኮት የለውም። መንፈስ ቅዱስም የራሱ የሆነ መለኮት የለውም። ጥያቄ ስለ መለኮት ነው እያወራን ያለን። መለኮት በአካል ስንት ነው? አንድ መለኮት ነው ያለ እኮ። የአንድ መለኮት በአካል ስንት ነው? አካል ስንል አብም ወልድም የራሱ መለኮት የለው፣ መንፈስ ቅዱስ አንድ መለኮት አለ። ያ መለኮት ደግሞ አሁን ለምሳሌ የኔና የእርሶና የጃቢር ኤሰንስ ስንት ነው? ምንነት ስንት ነው? አንድ ነው። እኔ እርሶና ጃቢር ምን ላየው በምንድን ነው? በማንነት ነው ወይስ በምንነት ነው? በምንነትማ አንድ ነን። እርሶም ሰውንም በምንነት ከተለያየን እርሶ ምንድን ነው? በማንነት ነው የምንለያየው። ስለዚህ በማንነት ነው ስንት ነን? በማንነት ሁለት ነን። እኔ እርሶ ጃቢር እንትኑ እንዳይጦዝ ቆይ ክርል ያርጉት እስቲ። እንዴት ነው ሶስት መለኮት ማለት? ሶስት መለኮት አይደለም እኮ የሚለው መለኮት በአካል ሶስት ነው። መለኮት በአካል ስንት ነው? ሶስት ነው። በባህሪ ደግሞ ስንት ነው? መለኮት በአካል ሶስት ነው ማለት ምን ማለት ነው? በአካል ሶስት ነው ማለት ምን ማለት ነው? አዎ ለምሳሌ ሰው በአካል ስንት ነው? በዓለም ላይ ያለው ሰው በአካል ስንት ነው? አንድ አካል አለ። እዚህ ቤት ውስጥ ያለው ሰው በአካል ስንት ነው? እዚህ ቤት ውስጥ ከላይ የሚታየው ቁጥሩ ስንት ነው? ይቆራረጣል ድምጼ? አዎ ይቆራረጣል ድምጾት። እዚህ ቤትማ ወደ 9 ሰው አለ። 954 እንትን አለ አይደለ? ማንነት አለ አይደለ? አዎ ስንት ምንነት ነው ያለው እዚህ ቤት? ስንት ምንነት አለ?
አንድ ማንነት አለ፣ ሰው የሚል ማንነት። አዎ እንደዛው አንድ ማንነት። ስለዚህ መለኮት በአካል ስንት ነው? እሱ ላይ የሚለው መለኮት በአካል 3 ይላል። ስለዚህ በአካል 3 ነው ማለት ነው። ለምሳሌ አምላክ በስጋ ሞተ ትላላችሁ አይደል እናንተ? አምላክ በስጋ ሞተ። እኛ ሳይሆን መጽሐፍ ነው የሚል፣ እኛ አይደለም መጽሐፍ ነው። ጴጥሮስ ነው እንደዛ ያለን። በስጋ ሞተ በመንፈስ ግን ሕያው ነው ይላል። አምላክ በስጋ ሞተ የሚል የለም። ክርስቶስ ነው በስጋ ሞተ በመንፈስ ሕያው ነው የሚለው። እሱ አሁን ተውት፣ ችግር የለውም። አሁን ፖይንቱ ምንድነው? ክርስቶስ አምላክ ነው፣ እኛ አምላክ ብለን ነው የምናምነው። እዛ ጋር ክርስቶስ ወደ አምላክ እንዲያቀርበን ነው እኮ የሚለው እኮ አይደለ? ወደ አምላክ የሚያቀርበን ክርስቶስ ወደ ማን ነው የሚያቀርበን? ወደ አባቱ ያቀርባል፣ ወደ አምላክ ያቀርበናል። ሲያቀርበን እንዴት ወደ አምላክ እንዲያቀርበን ክርስቶስ ወደ አምላክ እንዲያቀርበን በስጋ ሞተ በመንፈስ ሕያው ሆነ ይላል። ስለዚህ የሞተው ክርስቶስ ነው ነው። አዎ እርሱም አምላክነት አለው። አሁን እንዲህ ስንል ምን መሰለህ? አይደለም ጥቅሱ አይልም። ጥቅሱ ላይ አምላክ በስጋ ሞተ አይልም ነው ፖይንቴ። እዛ ላይ አንደኛ ጴጥሮስ 3:18 ላይ ጠቀሱት ጥቅስ ላይ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ነው ይላል። በሲኦልም አምላክ በስጋ ሞተ የሚል የለም ነው ፖይንቴ። ክርስቶስ በስጋ ሞተ የሚል አለ የለም አይደለም ፖይንታችን። እርስዎ በትምህርታችሁ እናንተ ውስጥ አምላክ በስጋ ሞተ ትላላችሁ። ተመልሳችሁ አምላክ ሞተ ትሉና ግን በስጋ የምትለዋን ትጠቀማላችሁ። መለኮት 3 ነው ማለት ይቻላል ወይ በአካል? መለኮት 3 ሚዩት ነው ሳልኖር እሰማለሁኝ። ይቆራረጣል መሰለኝ። ታብታብ አድርጉ እስቲ። ይቆራረጣል መሰለኝ። እሺ እስከዛ ድረስ ሰለሞን ይቀጥል። እዛ እስኪ አሁን አልሰማም። አሁን ይሰማሉ ግን ይቆራረጣሉ። ኦኬ ክርስቶስ አሁን ቅድምም እያነሱት ነበረ ሀጂ። አምላክ አያንቀላፋም፣ አይሞትም፣ አይደክምም፣ አይራብም፣ ሌላ ቦታ አይጠማም። እያወራንበት ከዚህ ጀምረን ብናጠረው ለማለት ነው። እናጠራዋለን፣ ችግር የለውም፣ እንመጣበታለን። ግን አሁን ይህንን እንጨርስና ወደዛ እንመጣለን ማለት ነው። እኔ ያመጣሁት ምንድነው ኤግዛምፕል ነው። አምላክ ሞተ ትሉና ግን በስጋ ብላችሁ ትላላችሁ። ስለዚህ አምላክ መለኮት በአካል 3 ነው። መለኮት 3 ነው በምን ሲባል በአካል ሰይፈ ሥላሴ ላይ ምንድነው የሚለው? መለኮት በአካል 3 ነው ይላል እያለ ያስቀምጣል። ይቀበላሉ? አይ እኔም እስከማውቀውና እስካለ መረዳት አንድ መለኮት አለ። ኮንሰስ ፓተርን ይቀበላሉ? ሃይማኖት አበው ይቀበላሉ? ሃይማኖት አበው ይቀበላሉ? ኔታቸው ነው ያንተ ይሰማል። ኦኬ ኦኬ እስከዛ ሰለሞን ቀጥል እስቲ። ሰለሞን ይሰማል? ሰለሞን ይሰማል? ኦኬ ሰላም ነው። ናችሁ ባላችሁ ሰላማችሁ ቤቱ እንዳይዘጋ ነው መሰለኝ። እንትን ታወራ ትንሽ አሲያ ድምፅ አሰሚ ይዘረግታል። ሰላማችሁ ይብዛ ብያለሁ። ሰላም ናችሁ ወይ? ተካፋት ነው ያለው። እሺ እኔ ጥያቄ አለኝ። ጥያቄ ልጠይቃችሁ ነው የገባሁት። ጫጫታ አለ። አንደኛ ጫጫታ አለ፣ ሁለተኛ አርዕስት ተይዟል። በአርዕስቱ መቀጠል ከቻልክ ትቀጥላለህ። ኦኬ ጥሩ። ሮሃማ አለሽ? ሮሃማ ጸጋተን እንት ገውን ይሰማል። ኦኬ በርዕሱ ምን ትችያለሽ? ምንድነው ርዕሱ? እኔ ያላወቅኩም። ርዕሱ በስላሴ ታምኛለሽ? ኦርቶዶክስ ነሽ? አይደለሁም። ምንድነው ፕሮቴስታንት ነሽ? አዎ። ትራዩን ጋር ብለሽ ታምናለሽ? ፕሮቴስታንቶች ትራዩን ጋር ብላችሁ ታምናላችሁ አይደል? አዎ።
አምላክ አንድም ሶስትም ነው ብላችሁ ታምናለሽ? አዎ ኦኬ። አምላክ ሶስት ነው የሚል እስቲ ማስረጃ ስጪኝ ከመጽሐፋችሁ። የለም። እሺ ወደሌላ እንሂድ በቃ። እናመሰግናለን ሮሃማ። እኮ የለም ግን ደግሞ ማለት ነው ጌታ ኢየሱስ ክርስቶስ ከማቴዎስ ወንጌል ሂዱ በአብ በወልድ በመንፈስ ቅዱስ ያጠመቃችሁ ደቀ መዛሙርት ያድርጉ ብለዋል አይደል? አዎ ግን እነዛ አንድ አምላክ ነው። እነዛ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይላል ባይብል። ሂዱ በአብ በወልድ በመንፈስ ቅዱስ ያጥምቁ ማለት በቃ አንድ አምላክ ነው እኮ። እነዛ አብርሃም ይስሐቅ ያዕቆብ ስለተባለ አብርሃም ይስሐቅ ያዕቆብ አንድ አምላክ ናቸው እንላለን አንድ ላይ ስለተደረደሩ። እንደ አብርሃም እና ይስሐቅ ያዕቆብ ማኮ እንትን እኮ ናቸው። ኤግዛምፕል ነው የሰጠው። አባትና ልጅ ናቸው። ገባኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይላሉ የማቴዎስ 28:19 ላይ። አንድ አምላክ ናቸው አይልም ግን ያጠመቀው ይተቀመጣ። አንድ አምላክ የሚለው ባይብል ማንን ነው አንድ አምላክ የሚለው? አብ ይላል። አንድ አምላክ የሚለው ባይብል ማንን ነው? እግዚአብሔር አብ። እግዚአብሔር ወልድን አንድ አምላክ ይለዋል ማለት እግዚአብሔር ወልድን አንድ አምላክ ይለዋል ወይ? እግዚአብሔር ወልድ የሚል ቃል አለ መጽሐፍ ቅዱስ ላይ? የለም ግን ወልድ ህይወት የለውም ደግሞ ይላል መጽሐፍ። እግዚአብሔር መንፈስ ቅዱስ የሚል አለ? እግዚአብሔር መንፈስ ቅዱስ የሚል የለም ግን መንፈስ ቅዱስ ደግሞ አምላክ ነው። ሐዋርያት ሥራ እኮ ጴጥሮስ አምላክ ነው አይደለም? እግዚአብሔር ወልድ የሚል አለ ወይ ነው? እግዚአብሔር መንፈስ ቅዱስ የሚል አለ የመጽሐፋችሁ ላይ? የለም። ኦኬ ጥሩ። ስለዚህ ያለው እንትን አንቺ ለሌሎቹ እድል ስጫቸው። እሺ ተማሪ አንቺ አትውረጂ ግን ተማሪ ሚት አድርገሽ ማለት ነው። ኦኬ አደም አለ? አዳም መሰለኝ ስሙ። አዳም አለ? ኦኬ አዳም የለም። አስወርዱትና ሌላ ሰው አስገቡ። ኦኬ አለ ወይ? ዘገየ። አማን ትመልሳለህ የተጠየቀውን የሥላሴ? ሰላም ነው። እንዴት ነው? ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። ትመልሳለህ በሥላሴ ዙሪያ ላይ? አዎ መመለስ እችላለሁ፣ ግን ከዛ በፊት አንድ ነገር ልናገር። ርዕስ ተሰጥታለሁ፣ በርዕሱም ትሄዳለህ። እሺ እሄዳለሁ፣ ግን ከዛ በፊት መናገር እችላለሁ? አትችልም። በቃ ከቦቻርክ በኋላ እመለሳለሁ። በሥላሴ ላይ ሄዳለሁ አልክ? አዎ ግን ከዛ በፊት ልናገር ብዬ ነበር። ምንድን ነው የምትናገረው? ትናንትና ምንድን ነው ተሳደብክ ምናምን ያልክ? መሳደብ ሳይሆን እርግጫ ተራገጥክና ወረድክ አይደለ? አሁን ትናንትና አልፏል። እሱን ነው ማጥራት የፈለኩት። እስልምናን ያጠና ሰው ሙስሊም ውስጥ አይቆይም ብለህ ብሽሽቅ ጀመርክ። እዛው ቱ ዘ ፖይንት እሱ ነው። እስካሁን እንዴት አልሰለምክም አለኝ። ከዛ አሁን ምን ያደርግልሃል? እሱ ወደ ኋላ ነበር። አንተ ውረድ አባባልህ ነው ኡስታዝ። ውረድ አባባልህ በጣም እርግጫ አልወድም። ምክንያቱም እኔ የመጣሁት ጊዜን አቃቃጥዬ ሰው ትምህርት እንዲያገኝበት ነው። ስለዚህ አሁንም ቢሆን ጊዜያችን አታቃጥል። ወደ ፖይንቱ መሄድ ከቻልክ ትሄዳለህ፣ ካልቻልክ ደግሞ ውረድና ሌሎች ሰዎች እድሉን ስጥ። ጊዜያችንን አታቃጥል። ኦኬ አንተን ፈልጌ ነው የገባሁት። ይሄንን ነው። በኋላ ግን ማውራት እችላለሁ። ችግር የለም። ስራ ላይ ስለሆንኩ። እሺ ችግር የለም። በኋላ ላይ ና። ኦኬ ሰለሞን አለ? ጥያቄ ልጠይቅ ይፈቅድልኛል? አቤት። በርዕሱ ላይ ትሄዳለህ? በቅድሙ ላይ እሺ እንሂድ። ነው አንተ ስትጀምር እናንተ ምን ጥያቄ የኛን ጥያቄ የምንጠይቃችሁን ለምን ትመልሳለህ? ጥያቄ ብቻ ነው ስለኛ ሃይማኖት ብቻ እኮ እናንተ ብትሉ ስለእናንተ ሃይማኖት ማወቅ አለብኝ። ወደ እንትን ምለው ማወቅ አለብኝ የእናንተን ሃይማኖት ግዴታ ከእናንተ እስከመጣው ድረስ ርዕስ አለው ሃይማኖት ነው እንጂ የምታሳውቁ እስልምናን ጠይቁ የሚል ፕሮግራም ሲደረግ ያኔ መምጣት ትችላለህ። ችግር የለውም። የእናንተን ነገር እኮ ይገርመኛል በእውነት እንደው ተራብሽ
አሁን ለተራብሽቅ ጊዜ የለንም። ወረድና ታች ታብታብ አድርግ። ኦኬ ጥሩ። ሳስ ገቡና አይ ቲንክ እኔ እወጣለሁ። ኡስታዝ አንዳንድ ጥያቄዎች ነበሩኝ ሳይወጡ መልሰው ሊሄዱ እና ግባ እስቲ ባለግሪኩ እሰማለሁ ኡስታዝ። እስቲ ግባ እስቲ ኡስታዝ አይቆጣጥም የኮሜንት አርበኛ። ኦኬ ካሁን በኋላ ያው ማትገባ ከሆነ ሚዩት አድርጋችሁ ቁጭ በል። እሰማለሁ ኡስታዝ። አዳም አለ በርዕሱ ላይ መሄድ ትችላለህ። አለው ቀጥል። ኦኬ ጥሩ። ኦርቶዶክስ ነህ? ካቶሊክ፣ ፕሮቴስታንት? ኦርቶዶክስ። ኦኬ መለኮት በአካል ስንት ነው? አንድ። ኦኬ መለኮት አንድ ነው። መለኮት በአካል ሶስት ነው የሚለው እንዴት ታደርገዋለህ? ሶስት ነው ይላል በአካል ሶስት። አዎ ሰይፈ ስላሴ ላይ ማለት ነው። ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። አዎ በአካል ግን መለኮት ሶስት ማለት ምን ስህተት ነው? መለኮት በአካል ሶስት ነው። አዎ አብ ወልድ መንፈስ ቅዱስ። ስለዚህ መለኮት በአካል ሶስት ነው። አዎ አምላክ ሶስት ነው ማለት እችላለሁ? አችልም። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ሶስት ነው ይላል። ምን ትላለህ? ስህተት ነው። ሃይማኖተ አበው ነው ስህተት? አጻጻፉ ስህተት ሊሆን ይችላል። ሶስት አምላክ ሲባል ሰምተህ አታውቅም? አይደለም አምላካችን ሶስት ነው የሚለው ስህተት ነው። ሃይማኖተ አበው አሃዱ አምላክ ነው የምንለው አልኩህ እኮ። አምላካችን ያለ መለየት ሶስት ነው የሚለው ተሳስቷል ወይ ነው እያልኩ ያለሁት። በአካል ሶስት ነው እ በአካል ሶስት ነው። ሶስት ነው። በአካል ሶስት እግዚአብሔር ማለት ይቻላል? አይቻልም። አንድ አምላክ። ኦኬ ጥሩ። ነአምን ወነአምልክ አሃዱ አምላክ። ኦኬ ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም አለው ይላል። ምን ማለት ነው? ምን አልከኝ? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም አለው ይላል። ምን ማለት ነው? ዓለም ከመፈጠር በፊት በነበረ አንድ አምላክ እናምናለን ማለት ነው። ኦኬ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ማለት ነው። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ ይላል። ምን ማለት ነው? ለአብ ይመስላሁ ለአብ ይመስሎ ለአብ ይመስለው ወልድ ማለት ነው። ወነአምን በካሉ እግዚአብሔር ይላል። ምን ማለት ነው? በወልድ እናምናለን መሰለኝ። በካሉ እግዚአብሔር ይላል። ምን ማለት ነው? በወልድ ማለት ነው የሚሆነው። ካሉ እግዚአብሔር ማለት ምን ማለት ነው? እኔ እንጃ ግዕዙ በደንብ አላውቀውም ትርጓሜው። ግን ወነአምን በካሉ እግዚአብሔር ለአብ ይመስሎ ይላል። አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ስንተኛው እግዚአብሔር? እንግዲያውስ ይሄን አልሰማሁትም። እኔ እግዚአብሔር አንድ እንዳለ ነው የማውቀው። አዳምጥሽ ለአምሌ ዋዜማ ዘስላሴ ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም አሎ። ሰማው ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም አሎ። የመጀመሪያው በአንዱ እግዚአብሔር እናምናለን ከዓለም በፊት እግዚአብሔር አብ ነው ወይስ እግዚአብሔር? በአንዱ እግዚአብሔር በአሐዱ እግዚአብሔር። አሐዱ እግዚአብሔር ማለት አንድ እግዚአብሔር ነው የሚለው። አንድ እግዚአብሔር አለ። ከዛ ሁለተኛው እግዚአብሔር ላይ ስመው ወነአምን በቃልኡ እግዚአብሔር ዘእምልክናሁ ለአብ
ምን ማለት ነው? ወነአምን በካሉ እግዚአብሔር ዘመልክናሁ ለአብ ይመስሎ ማለት ምን ማለት ነው? በሁለተኛው እግዚአብሔር እናምናለን። አብን በሚመስል በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ሁለተኛው እግዚአብሔር ሰምቼ አላውቅም። ይሄው አለል ራሱ ያሬድ ነው፣ ዚቅ ነው። የሐምሌ 6 ዋዜማው ላይ የሚባል ነው ራሱ ማለት ነው። በእግዚአብሔር ይላል ዘመልክናሁ ለአብ ይመስሎ አለ። ከዛ ቀጥል ሶስተኛውን ተሰማዋለህ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ። ዚቁ ነው እንግዲህ ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ ይላል። ዓለምን በሞላው በሶስተኛው እግዚአብሔር እናምናለን። በሶስተኛው እግዚአብሔር እናምናለን ይላል። ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ። ግን እዚህ ምን ጠቅሷል? እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ወልድ መንፈስ ቅዱስ ማለት ይችላል። ገባኝ። ግን አንዱ እግዚአብሔር ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ማለት ይቻላል ወይ? አይቻልም። አንድ እግዚአብሔር ካልክ ሁለተኛ ይላል ቤተክርስቲያናችን አንድ ካልክ ሶስት ያጠቃልላል። ይሄው እንደዛ የሚለው ይኸውልህ። አዎ ወነአምን ምልጣን ገባ። ከዛ ወደ ወረቡ ደግሞ ይገባል ማለት ነው። ይሄ መጀመሪያ እንትኑ ነው። ወረቡ ሐምሌ 6 ቀን ነው። አጋዕዝተ ዓለም ሥላሴ አብርሃም ጋር የገቡበት ነው። አጋዕዝተ ዓለም ማለት ነው ትርጉሙ። አጋዕዝተ ዓለም ለሥላሴ የተሰጠ ሲያ አጋዕዝተ ማለት ምን ማለት ነው ትርጉሙ? አጋዕዝተ ማለት ምን ማለት ነው ትርጉሙ? የፈጠሩ ማለት መሰለኝ አይደለም። እግዚ ማለት ምን ማለት ነው? እግዚ ማለት ምን ማለት ነው? ጌታ ገዢ። እሺ የእግዚ ብዙ ቁጥር ምንድን ነው? የጌታ ብዙ ቁጥር ምንድን ነው? በአማርኛ ጌቶች ነው አይደል? አጋዕዝተ ዓለም ማለት ምን ማለት ነው? አጋዕዝተ ማለት ምን ማለት ነው ትርጉሙ? ጌቶች ማለት ነው። ጌቶች ማለት ዓለምን የሚገዙ ስንት ጌቶች ናቸው ያሉት? እንግዲያውስ መጽሐፍ ቅዱስ ሲጀምርም ኤሎሂም ብሎ ነው የሚጀምረው። ኖ አይ እኔ ጠየቅኩ ስለሱ አይደለም። ዓለምን የሚገዙ ስንት ጌቶች ናቸው ያሉት በእናንተ ትምህርት? አንድ አምላክ ነው የምንለው። ስንት ጌቶች ናቸው ያሉት? ዓለምን የሚገዙት ስንት ጌቶች? የቃላት ጨዋታ እኮ አይደለም። በቃ የቃላት ጨዋታ አይደለም። መጽሐፋችሁ ላይ ነው። ይኸው ስማው ከፈለክ ይኸው ስማ። ኖ አይ እኔ ማለት ይኸው ሃሌሉያ። ቆይ ስማው አንዴ ተረጋጋ። ባዶ እግዚአብሔር ያው ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ አለ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን አለ። እንግዲህ ወረቡ ነው እንግዲህ እናንተ ግዕዝ አታውቁም ብሎ ስለሚያስቡ ከዛ ይቀጥላል። ቆይ ለአብ ይመስሎ አየው። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ሁለተኛ እግዚአብሔር አለ ማለት ነው። አሁን ወደ ሶስተኛው እንሂድ። ወነአምን በሳልስ እግዚአብሔር ተቀበል። እግዚአብሔር ተቀበል፣ ሂድበት። መንፈስ ቅዱስ ዘይመልእ ኩሎ በለው፣ ቀሽረው ይዘህ
እያላገጥኩኝ አይደለም። እኔ እንትኑ ቅሸራው አሪፍ ስለሆነ በጣም ድምጻቸው በጣም ደስ ይላል። ለዛ ነው ቀሽራ ያልኩት። ተቀበል የሚባለው እንደዛ ነው። ቅኔ ማሌት ላይ ነው ይሄ ነገር ያለው። እዛው ቅኔ ማሌት ውስጥ የተቀረጸ ነው። ከነ ቪዲዮ ማሳየት ይችላለሁ ማለት ነው። እና ሐምሌ 7 ቀን ለሚከበረው የሥላሴ ዓመታዊ በዓል ላይ ዋዜማ ቀን ሐምሌ 6 ላይ ያለው እንትን ነው። በዋዜማው ማለት ነው፣ በኢቭ ማለት ነው የሚደረገው። ያኔ ሶስት አምላክ አለ ብትል የሚሰማ ኦርቶዶክስ የለም። የእናንተ መጽሐፍ ነው የሚለው ራሱ። በሶስቱ ጌቶች የሚባሉት እነማን ናቸው? ለምሳሌ ሰለስቱ አጋዕዝት የተባሉት እነማን ናቸው? እሱን ንገረኝ። ሰለስቱ አጋዕዝት የሚባሉት ማለት ሰለስቱ አጋዕዝት ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ። ሰለስቱ አጋዕዝት ማለት ምን ማለት ነው? ትርጉሙን የጠየቅኩ። ሰለስቱ አጋዕዝት የሚባል አብ ወልድ መንፈስ ቅዱስ። ሌላ ምን ንገረን እንስማ። ላንብብልህና ከዛ በኋላ እንትን ትላለህ ማለት ነው። እዛው ሰይፈ ሥላሴ እዛን ቀን የሚነበበው ሰይፈ ሥላሴ ላይ ደግሞ እንዲህ ይላል። የእንትኑ ማለት ነው የሰይፈ ሥላሴ ላይ ማለት ነው። እሺ ሰይፈ ሥላሴ ዘሐሙስ ምን ይላል መሰለ? እሺ አዎ ሰይፈ ሥላሴ ዘሐሙስ ቁጥር 22 ላይ ምን ይላል? ሰለስቱ አጋዕዝት ይላል። ሶስቱ ጌቶች ናቸው ይላል። አብ ወልድ መንፈስ ቅዱስ ሶስት ጌቶች ናቸው ይላል። ምን ትላለህ? ሶስት አማልክት ግን አይደሉም። ሶስት ጌቶች ናቸው አብ ወልድ መንፈስ ቅዱስ። ሶስት አማልክት የሚል ግን የለም። አንድ አምላክ ነው። ችግር የለውም። አምላክ ማለት ነው ችግር የለውም። ግዛት ማለት ነው። ሶስት ጌቶች ሰማይ ላይ ሶስት ጌቶች አሉ ብለህ ታምናለህ? አንድ አምላክ ነው። አካል ሲባል እንዳንተ ሶስት ጌቶች ሰማይ ላይ አሉ ብለህ ታምናለህ? ለምን ነገረ መለኮት አታጠናም? ለመጀመሪያ ችግር የለውም። ታስጠናኛለህ። ችግር የለውም። አንተ ታስጠናኛለህ። ሰይፈ ሥላሴ ላይ ዘሐሙስ ቁጥር 22 ላይ ሰለስቱ አጋዕዝት ይላል። ሶስት ጌቶች ናቸው ይላል። ሶስት ጌቶች ናቸው። ቄስ ይፍታው። እሱ ምን ልለው እችላለሁ? ምን ለማለት እንደፈለገ የጻፈው ቄስ ይፍታው። እሺ በአንዱ እግዚአብሔር እናምናለን፣ በሁለተኛው እግዚአብሔር እናምናለን። እግዚአብሔር ስንት ነው? አምላክ የሚያመልክ ኦርቶዶክስ እንደሌለ እየነገርኩ ነው። እሺ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። አንዱ እግዚአብሔር ማን ነው ብሎ ነው ቅድም ያስቀመጠው? በአካል ሶስት አልኩህ እኮ አንዱ እግዚአብሔር ብሎ ያስቀመጠው ማንን ነው? አንዱ እግዚአብሔር ብሎ ያስቀመጠው ቅድሙ ያነበብነው ላይ አንዱ እግዚአብሔር ተብሎ የተባለው ማን ነው? የጻፈው ይፍታው። እንድምታው እሱ ያውቀዋል። አንድምታ አይደለም፣ ቤተክርስቲያን ውስጥ ያለ መጽሐፈ ዚቅ ላይ ነው ያለው። የኢትዮጵያዊ ያሬድ ቅዱስ ያሬድ የሚባለው እንትን ያለው በመላው ኢትዮጵያ ውስጥ ያሉ ኦርቶዶክሶች በአጠቃላይ ሐምሌ 7 ቀን ሥላሴ ሲያከብሩ አብርሃም ቤት የገቡት አጋዕዝተ ዓለም ሥላሴ ሶስቱ ጌቶች አብርሃም ቤት የገቡት ተብሎ የሚባሉት ዋዜማው ላይ በዜማ ይሄው የተቀመጠ ነገር ነው። ሌሊቱን ሙሉ ስታዜሙ ነው የምትሉት። ምን እያላችሁ? አንደኛው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር እያላችሁ ነው የምታሉት። ሁለተኛውና ሶስተኛው እግዚአብሔር አሉ ወይስ የሉም ነው የኛ ጥያቄያችን። አደከምከኝ ሳይሆን ኖርማሊ አመንክ እኮ በቃ እኮ አታምንም? ሶስት እግዚአብሔሮች ይላል። አሐዱ አምላክ እኮ ነው የምንለው ሁሌ። አሐዱ አምላክ በምንነት ነው እኮ። በማንነት ስንት ናቸው? አሐዱ አምላክ 4 ነጥብ። በምንነት ስንት ናቸው? በአካል 3። አካል ማለት ማንነትን ባህሪ ለመግለጽ ነው። በምንነት ስንት ናቸው? በአካል 3። ኦኬ በአካል 3 ናቸው አይደለም? እግዚአብሔር በአካል ስንት ነው? እግዚአብሔር በአካል ስንት ነው? በአካል 3 በመለኮት 1። ኦኬ አምላክ 3 ነው? የቃላት ጨዋታ ነው። አምላክ 3 ነው ወይ ነው የጠየኩት ጥያቄ ነው ወይ አይደለም በለኝ።
አምላክ ሶስት ነው ወይስ አንድ ነው? የትሪኒቲ አጥና አምላክ ሶስት ነው ወይ ነው የጠየኩህ። መልስ። አይ አትናደድ። አምላክ ሶስት ነው ወይስ አይደለም? በእናንተ ሶስት ሰውን አወዛግባችሁ እናንተም ተወዛግባችሁ ህዝቡንም ገላችሁ እናንተ እኮ ምን የት እሺ አዳም አምላክ ሶስት ነው ወይ በእናንተ ትምህርት? አሐዱ አምላክ እያልኩ ትጠይቀኛለህ ድጋሚ? ሃይማኖተ አበው ላይ ትቀበላለህ? ሃይማኖተ አበው እና እሱ እኮ ቄስ ሂደህ መጠየቅ አለብህ። እኛ አማኞች ተከታዮች ማለት ነው። አዳም ሃይማኖተ አበው ላይ እግዚአብሔር ብለን ነው በቃ ምንደመድነው። መጽሐፍ ቅዱስ ስታነብ ለኤክስትራ እውቀት ከፈለግ ስለ ስላሴ ሚስጥረ ስላሴ ችግር የለውም። አሁን አምላክነስ ስሉስ ዘንበለ ተልዮ ይላል። ምን ማለት ነው? አምላካችን ሶስት ነው ይላል። ትቀበላለህ? ይሄን አልቀበልም። አንድ አምላክ ነው ያለው። ሃይማኖተ አበውን አትቀበልም? አንተ ቄስ ሂደህ ጠይቅ። ምን እያልከኝ ነው? አንተ ያለ ተፍሲር ቁርአንን ታነባለህ? ችግር የለውም። አይ የምታውቀው ከሆነ ተፍሲሩንም አይተህ እንድትነግረኝ ነበር የፈለኩት የነበረ። ተወው በቃ ችግር የለውም። ሳልኖር ጋር እንቀጥላለን። ሚዩት አድርግ አንተ፣ ችግር የለውም። እሺ ሳልኖር ትንሽ እናውራና እኔም እወጣለሁ። ሳልኖር አለ ኦኬ። ነቢል አለ? አዎ ኡስታዝ። ኦኬ በቃ እንትን በሉ ቀጥሉ እናንተ። እኔ የመውጫ ሰዓት ደርሷል። ኢንሻአላህ ቀጥሉ። መልካም ጊዜ ይሁንላችሁ። እንግዲህ ከራሳቸው አንደበት እዚህ ቀን ቀን እኛ ጋር እየመጡ እግዚአብሔር አንድ ነው እያሉ ይነግሩናል። ነቢል ሌሊት ሰው አያየውም ብለው አያውቁም አያነቡም ብለው ንቀታቸው ነው። ግዕዝ አያነቡም ብለው ህዝቡን በአንዱ እግዚአብሔር አህዱ እግዚአብሔር ካለ እግዚአብሔር ሳልሱ እግዚአብሔር አንደኛው እግዚአብሔር ሁለተኛው እግዚአብሔር ሶስተኛው እግዚአብሔር እያሉ ሌሊቱን ሙሉ ሲያዜሙ ነው። ሶስት እግዚአብሔሮችን ሲያመልኩ ነው የሚያድሩት። እዚህኛ ጋር ሲመጡ አንድ እግዚአብሔር ይሉናል። ራሱ መጽሐፍቶቻቸው ላይ ጸሎት ሲያደርጉ ምን ሲያደርጉ ሰለስቱ አጋዕዝት እያሉ ነው የሚሉት። ሰለስቱ አጋዕዝት ማለት ሶስት ጌቶች ማለት ነው። ክርስትና በኢትዮጵያ ውስጥ ብቻ አይደለም ያለው፣ ዓለም ሙሉ ነው። እያወጣለህ አድምተው አንተ ነቢል አንዴ ታውጣለህ። ሰይፈ ስላሴ ምን ላውጣለት ኡስታዝ? ሰይፈ ስላሴ ምኑ ጋር? ሰይፈ ስላሴ ዘሐሙስ ቁጥር 22 23 እናውጣለት። አንዴ 22 እና 23 እናውጣለት። እሺ ያሁኑ ነው እንደ ኡስታዝ? ሰይፈ ስላሴ አለ የለህም? አለኝ። አይ ያሁኑ ከሆነ ስክሪንሾት ስላለ ብዬ ነው። አውጣለትና ራሱ ነው አሳያቸው፣ ህዝቡ ይመልከት። ሶስት ጌቶችን ነው የሚያመልኩት እነሱ። አጋዕዝተ ዓለም ስላሴ እያሉ ነው የሚያወሩት እነሱ ራሳቸው ሲያወሩ። አጋዕዝተ ዓለም ስላሴ ዓለምን የሚገዙ ሶስት ጌቶች አሉ። ዓለምን የሚቆጣጠሩ ሶስት ጌቶች አሉ። አጋዕዝተ ዓለም ተብሎ ነው የሚባለው። አብርሃም ቤት የገቡት አጋዕዝተ ዓለም ናቸው። ሐምሌ 7 ቀን የሚያከብሩትም አጋዕዝተ ዓለም ናቸው። አጋዕዝት ማለት ጌቶች ማለት ነው። እሺ አውጣለት። እዚህ ጋር ያለውን ላውጣው መሰለኝ። በአፕሊኬሽን ያለውን አውጣ። ስለዚህ ወደ አንድ አምላክ ኑ ነው። በጌትነቱ ላይ ባርነት የሌለበት፣ በአምላክነቱና በጌትነቱ ላይ መከፋፈል የሌለበት፣ አንዴ አንድ አንዴ ሶስት ምናምን የሚባል ነገር ውዝግብ የሌለበት፣ ሁለትነት ሶስትነት የሌለበትን መታችሁ አምልኩ ነው እኛ የምንለው። ምንም የሚያናድ ነገር የለም፣ የሚያበሳጭ ነገር የለም። አትናደዱ፣ አትበሳጩ። መጽሐፎቻችሁን ነው እየዘረዘርን ያለ ነው። ፈጣሪዎች እያላችሁ እየጠራቻችሁ ሰይፈ ስላሴ ማነው መልካ ስላሴ ላይ ራሱ ቁጥር 39 ላይ ስሉስ ቅዱስ ሆይ፣ ስሉስ ማለት ሶስት ማለት ሶስት ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እንደመሆናችሁ ይላል። ፈጣሪዎች እየተባለ እየጠራችሁ ፈጣሪዎች እያላችሁ ከዛ በኋላ አንድ ነው ብትሉ ምንድን ነው የሚለኛ ምንትን ነው የሚለው? ማውራት ይቻላል። ይቀርታ ነቢት ትቀጥያለሽ ከጃቢር ጋር ኢንሻአላህ። እኔ ስለምወጣ እሺ ወይ ኡስታዝ እየከፈኩት ነው። ይኸው እዚህ ጋር ቆይ አንዴ ቁጥር ጠፋኝ። ችግር የለውም። ነበር ኡስታዝ ሰይፈ ስላሴ ዛሙስ አይደል ያልኩ? አዎ ኡስታዝ። እሺ እኔ ላውጣው። እሺ ኡስታዝ። እሺ ይኸው እኔም በትልቁ አድርጉኝ። አንዴ ላውጣላችሁና እኔም ልውጣ። ይታያችኋል? ይሄ ሰይፈ ስላሴ ነው። ቁጥር 22 እና 23 ይታያችኋል?
22 ላይ ይላል የገዢነታቸው ስልጣን አንድ ሲሆን 3 ልዑላን ገዢዎች ናቸው ይላል። 3 ልዑላን ገዢዎች ናቸው ይላል። ከዛ የትእዛዛቸው ባህሪ አንድ ሲሆን 3 ጌቶች ናቸው ይላል። ያዙት ስክሪንሾት አድርጋችሁ። ስንት ጌቶች ነቢል ይነበባል? አዎ ኡስታዝ፣ እሱ ነው አየሁት። እሱ ስክሪንሾት ራሱ ነበረኝ። ስንት ጌቶች ይላል? 3 ጌቶች። 3 ጌቶች ናቸው ይላል። 3 ጌቶች እያመለክ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ከሚለው ጋር ትቃረናለህ። እኔ የለሁበትም። እያየ እሳት መግባት ከፈለጋችሁ ግቡ። እኔ የለሁበትም ራሱ ማለት ነው። ወላሂ ስመ ወላ 3 ጌቶች አምልካችሁ ጀነትን እንዳታስቧት። መኖሪያችሁ እሳት ነው ራሱ። አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እንደዛ ነው። ወላ ተቁሉ 30 ነው የሚለው 3 ነው አትበሉ። ኡስታዝ ጨርሳ አንብበው እንጂ አላህ አንድ አምላክ ብቻ ነው እያለ ነው የሚናገረው። ትቀጥላለህ ከነጃቢር ጋር ማለት ነውና ይሄን የሚለው አላህ በአንድነቱ ላይ ሁለትነት ሶስትነት የለበትም። 3 ጌቶች አምልካችሁ መለኮት በአካል 3 ነው እያላችሁ 3 አምላክ አምልካችሁ ጀነት እንዳታስቧት። ጨርሻለሁ። ቀጥል ጃቢሮ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኡስታዝ። ይቅርታ ሳትወርዱ አንዴ ጥያቄ አለኝ። በጣም ይቅርታ ሳልጋበዝ ነው እንግዲህ ኡስታዝ ጊዜው ይሄ እንትን ብሎበታልና ከኛ ጋር ሳይወርዱ ጥያቄ ልጠይቃቸው ነበረ። ስራ ነኝ ብለው ወጡ እኮ እሳቸው መሰለኝ። ነቢል ቆይ እስኪ ምናልባት ኡስታዝ ከቻለ ወጥተዋል። በቃ ወጥተዋል። እንዴት ነህ ጃቢሮ? ሰላም አለይኩም። ወአለይኩም ሰላም። ይሰማሉ ኡስታዝ? አዎ ትሰማለህ። እሺ ትዕግስት የፈጠነ ጠይቂ። እኔ የማይመቸኝም ሌላ ሰው ታስቀጥላላችሁ። ጥያቄሽን ቀጥል። ትዕግስት አውሪ። ትዕግስት የለሽም? አለው ትንሽ ስራ ላይ ስለሆንኩ ነው። ኦኬ ጥያቄሽን ጠይቂና እዛ ነው መልሰው። እንግዲህ ለእሳቸው መጠየቅ የፈለኩትን የሚመልስልኝ ካለ እሺ። በመጀመሪያ ቅድስት ስላሴ ማለት ምን ማለት ነው? ቅድስት ስላሴ ማለት መጀመሪያ እኔ አሁን ትዕግስት ነው አይደል ስሜ? ትዕግስት ማለት እና ቅድስት ማለት መጀመሪያ እኮ 3 ስላሴ ለማለት መጀመሪያ ቅድስት የሚለውን ለራሱ ለይቶ ማወቅ እኮ ያስፈልጋል። ትዕግስት ልትመልሺ ነው ወይስ ጥያቄ ልጠይቂ ነው የገባሽው? ክሊር አድርጊልንና ልትመልሺም ከሆነ ትመልሻለሽ፣ ልትጠይቂም ከሆነ ትጠይቂያለሽ። ልትመልሺ ነው ልትጠይቂ ነው? አይ የተነሳው ነጥብ ላይ ልትመልሺ ነው ወይስ ጥያቄ ልትጠይቂ ነው? ልትመልሺ ከሆነ የገባሽው ነጥብ ላይ ልትመልሺ ከሆነ የገባሽው እኛም ጥያቄዎችን ልትመልሺ ከሆነ የገባሽው ነጥቡ ላይ መልስ ልትሰጪ ከሆነ የገባሽው እኛም ነጥቡ ላይ በረንብ እየሄድንበት የምናስረዳሽ ይሆናል። አይ ልጠይቅ ነው ካልሽ ግን ጥያቄሽን አስቀምጪ። እንዴት እንደዚህ ሊባል ቻለ ብለሽ ጠይቂ፣ እኛ መልስ እንሰጣለን። አይ ልመልስ ነው ካልሽ ግን ለመልስሽ ምን ይዝሽ ቦታ አለ ማለት ነው።